አንዴ ማዳም ቅመም ያወጣችው መረጃ እጅግ በጣም መነጋገር ሆኗል ምንድነው በዱባይ ካገባች በኋላ የገዛ ጓደኛዋ ባሏን ቀምታታለች ማለት ነው ለማንኛውም መረጃውን ስሙትና ስትመለሱ የራሳችሁን አስተያየት ስጡ ቪዲዮ ትንሽ ረዘም ይላል ግን በጣም የሚያሳዝንም የሚያስገርምም የሚያስተምርም ታሪክ ስለያዘ የግዴታ መጨረስ አለባችሁ ወደ ቪዲዮ ፕሌን ውስጥ ነኝ ግን አንድም ቀን ባዶ እጄን ሄዳለሁ ብዬ መለሳለሁ ብዬ አላሰብኩም ለማንኛውም ዱባይ ያላችሁ ሰዎች والله العظيم ሴት አትመኑ especially ከሴት ምን አይነት ሴት ሩቅ ያለ ሴት አይደለች ቤታችሁ መታ መታፈጥር ለኢድ ነው ባላችሁን የምትወስድባችሁ ምንም አንሷችሁ አይደለም መልከም ምንም ያው አንዳንድ ሰዎች አዳዲስ ነገር ማየት ስለሚወዱ ብቻ ህይወታቸውን ያበላሻሉ ሴት ደግሞ የታወቀ ነው ገቢና ለመቀመጥና የቤት ኪራይና ሻወርማውን ለመብላት ነው ደና ነገር እንኳን አበላም በየሞሉ ሄዳ ፎቶ ለመነሳት በደንብ አዳምጡ ታክሲ ሺሻዋን ለማጨስ አራት ልጆች የሚበትኑት ብዙ ሴቶች ብዙ ባለትዳር ሴቶች ያለቅሳሉ ከልጆቻቸውም ይለያሉ ግን ሁሌም ማወቅ ያለባችሁ ከሰው አፍ ከሰው እንባ የሰው ልፋት ወስዶ የበላ ሰው የትም አይደርስም ጋይስ እኔ ቆንጆ ነኝ ባይ ዘ ወይ ማንንም ሄደ ማንንም መጣ ሁሌም ተፈላጊ ነኝ ያ ግን በተፈላጊነቴ አይደለም ምኖረው ምሰራ ሰው ነኝ ልጅ ደግሞ ልጅ ነው በማንንም አትቀይሩት ልጆቼ ማጣት አልፈልግ እና ከልጆቼ ጋር ከአላህ ጋር ዱአ አድርጉልኝ ከልጆቼ ጋር እንድገናኝ ማረጋለሁ እና ከቻላችሁ ቆንጆ ሰዎች ቆንጆ ሴቶች የሰው ትዳር አበት ነው የራሳችሁን ፈጣሪ ይስጣችሁ ለምን ልጅ ያለው ለልጁ ሳይሆን ለራንቺን ሳይሆን ቢሆን ራሱ ተቃጥሎ አብቃቅቶ አይኖርም ደና ኑሮ አትኖሪም ትክክል ምንም ያላየ ወጠምሻ ይመሰል አለ ትክክል እና ትዳርን በመመጥበጥ ያንዱን ቤት በማጨለም ልጆችን በመበተን የሚገኝ ደስታ የለውም የፈለገ ቆንጆ ልትሆኚ ትችያለሽ ለጊዜው ነው ውዴ አሁን እንዳባበለሽ ነው የመጀመሪያውንም አባብሎ ያገባት ተወልጃለሽ ሰውነትሽ ይወፍራል ምናልባት ብዙ ነገር ሊደርስብሽ ይችላል እንደዛ አንቺ ይተፋሻል ይደመጥ እና አንደኛ አንቺ የራስሽን ነገር ፈልጊ ሁለተኛ ደግሞ ባለትዳር ሴቶች ሴት አትመኑ ጓደኛ የለም ካለሽም ባልሽን ልትወስድብሽ ነው አይስዌር ወላሂ እና ያው በትንሽ ሰበብ ነው ያው ልጆችን ትቸይር ካለውት አገሬ ይርኩ ነው ዱአ አድርጉልኝ ሰራ ነበር ለፋ ነበር ግን ወላሂ አላሰብኩም ባዶ እጄን ሄዳለሁ ብዬ አላህ በሚያውቀው ቲክቶክ ላይ የሚያውቁኝ ምርጥ ሰዎች ደንበኞቼ እንደ እህቶቼ የሚወዱኝ አውርተው ሰው አዘጋጁልኝ እዛ ሄደን አብረን ምናው ይሆናል እንጂ ብቸኛ ነበር ልጅ ኖሮኝ ሰው ኖሮኝ ብቸኛ ነኝ በዚህ ሰዓትና ሞትን ቢሆን ለካ ብቻውን ነው እንደዚህ የሚመጣው ሞትን ቢሆን እንደዚህ ብቻውን ነው የሚመጣው አይዞሽ be strong አንዳንዴ ፈጣሪ ካልፈቀደው በቆየ የሚሆን ነገር የለም 7 አመት 8 አመት የለፋችሁበትን ነገር አንድ ሆፈፌ ንፋስ መጥቶ ሊወስድ ይችላልና በወለዳችሁ ልጅ ራሱ መብት ላይ አይኖራችሁ ይችላል ድህነት አይኑጥፋ ሰርታችሁ ብር ያዙ ብራችሁ ያስከብራችኋል ጥንቁቅ ሰው ሁኑ ባባላችሁ የምትኖሩ ሴቶች ደግሞ ባባል አትኖሩ ወላሂ በራሳችሁ አካውንታችሁ ላይ የራሳችሁ ነገር ያስፈልጋችኋል የራሳችሁ ነገር ማንንም ከፍ ዝቅ ያደርጋችሁ እና የዱባይ ሴቶች ደግሞ ይመቻችሁ ይሄ ከባድ እኮ እኔ ብዙ ወንዶች ያገኛለሁ ሁሌም ተፈላጊ ነኝ የቸገረው ካለ እኔ ይዛለሁ እናንተ በመቀማት ተባበሩ እኔ አመጣለሁ እናንተ በመቀማት እኔ አመጣለሁ ቤቴ የመጣችሁ ያፈጠራችሁ በመቀማት ተባበሩኝ አርጅቻለሁ ግን አሁንም ቢሆን እመጣለሁ በሰርግ እንገናኝ ኢንሻአላህ እና ጋይስ ኤርፖርት ነው ያለሁት በጣም ነው የምወዳችሁ
ብሎክ ካልሆንኩ ይመጣለው ኢንሻአላህ ተቃጥያለሁ ወላሂ ልጆቹ ያሰው በልጦኝ አይደለም ልጆቼ ናቸው የሚያቃጥሉ እና አልহামዱሊላህ ሁሌም በዳያቱ ነው ተበዳዩ ነው የተገፋ ሰው ደግሞ ይሄን ነው ራሱ ሰው ነው ይገዛልኝ ሰው ነገ ደግሞ እንደዚህ ሰው ይሰጠኛል አይነት ጉድ ነው እንደዚህ ሰው ይሰጠኛል ነገ ራሱ የነገ ማን ያውቃል እሺ ነው የነገ ማን ያውቃል ደግሞ ቆንጆ ነኝ ይሁን እስቲ ጀግና ማርያም ይሁን እስቲ ሶስት ልጅ ከነሶስት ልጅ የሚያገባኝ አይጠፋም ምናልባት አሜሪካ ይሆናል ከዱባይ ያባረረኝ ጀግና እና ወንድሜ ሁላችሁም አትዘኑ ነገ ሌላ ቀን ነው ኢትዮጵያም ይኖራል በቃ ዋና በመታመስ ሰው መከዳት በራሱ ደስታ ነው እውነት በጣም በመወደው ሰው በጣም በመወደው ሰው እንኳን ተቆጣጣው በጣም ከራሳችሁ በላይ ሰው ሞዱት والله هاجس كفلاችሁ እም ነገራችሁ ባይዘው ይታዝሉልኝ ብራው አለ ብትማሩበት ነው ደዴ ቢስኪ ሴቶች ቤት ውስጥ ካላችሁ ስራሱ ብር አስቀምጡና ጥንቁቁ ነው ሳትቀደሙ የዋነት ብቻው ምንም ማያረግላችሁ እኔ እንግዲህ አገሬ ከገባው ፈጣሪ ያለኝ ከገባው በኋላ ደግሞ እናወራለን እሺ በትዳር ውስጥ ስትሆኑ የሴት ጓደኛ አያስፈልጋችሁም የሚል አቋም ነው ያላት እሷ እንግዲህ እናንተ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ እቺ በጣም አሳዛኝ የሆነ የው ታሪኳን እንግዲህ በራሷ የሶሻል ሚዲያ ቲክቶክ ገጽ ላይ አጋርታለች እንግዲህ ሶስት ልጆቿ አንተታ ትዳሯ አንተታ በአንድ ሴት ጓደኛዋ ምክንያት ወደ ኢትዮጵያ ተመልሳለች ማለት ነው ያቺ ሴት ጓደኛዋ እንግዲህ አብራት ስታፈጥር አብራት ስትበላ ስትጠጣ ይሄ ትዳር እንዲፈርስ ምክንያት ሆኗልና ሴቶች በተለይ በውጭ ሀገር የምትኖሩ የሴት ጓደኛችሁን በጣም መጠንቀቅ አለባችሁ አሁን ደግሞ ወደ ቀጣይ ቪዲዮዎች እንገባለን እናንተ ግን ላይክ ሰብስክራይብ አድርጉ በጣም እየተመታ ነው ዩቲዩባችን ጋይስ እኔ አላቅም እናንተ ቤተሰቦቼ ያላችሁ እንግዲህ ላይክ ያነሰ ነው ኮሜንት ያነሰ ነውና ተሳትፏችን ያነሰ ነው 100,000 እንገባለን ብለን ነበር አሁን 70,000 ሰብስክራይበር ራሱ ሩቅ ሆኗል ለማንኛውም ፑሽ አድርጉ በቀጥታ ወደ ቪዲዮአችን እናልፋለን ባሁን ጊዜ ባልና ሚስትን ያጣላ ያለው ምንድነው ታውቃላችሁ ድህነት አይደለም ቺቲንግ አይደለም አለመከባበር አይደለም አለመተማመን አይደለም ሞባይል ነው አንዳንድ ወንዶች አላችሁ ሚስታችሁ ቡና ያፈላች እናንተ ስልካችሁ ላይ ናችሁ ኳስን ይብላችሁ ቲቪ ከፍታችኋል ግን ስልካችሁ ላይ ናችሁ ከልጆቻችሁ ጋር ተጫወቱ ከልጆቻችሁ ጋር አታውሩም ቤተሰብ አብሮ መጠየቅ ወክ ማድረግ ምናምን ተታችኋል ምን ላይ ናችሁ ስልካችሁ ላይ ስትበሉ ስልክ ይዛችሁ ነው የምትበሉት ሽንት ቤት ስትገቡ ስልክ ይዛችሁ ነው የምትገቡት ከስራ ቦታ መጣችሁ ከመኪናችሁ ከመውረዳችሁ በፊት የሆነ ደቂቃ ያክል ይዛችሁ ተቀመጣላችሁ ብቻ በየአንዱ እንቅስቃሴያችሁ ውስጥ ስልካችሁ አለ ከቤተሰባችሁ ከልጃችሁ ከእህት ከወንድማችሁ ስልካችሁ ነው የሚቀርባችሁ አስተነቀቃችሁ ወደው ነገር ምንድነው የሆነ ቀን ስትናቁ ስትባንኑ ከስልካችሁ ቀና ስትሉ ቤተሰባችሁን ታጣላችሁ ልጆቻችሁ አድገዋል ሚስቶቻችሁ ጋር ለባችሁ ተራርቋል ያ ከባድ ነው በርግጥ ለትዳር መንሴ ከሆኑ ምክንያቶች አንዱ ሊሆን ይችላል እንጂ ዋነኛው ምክንያት ነው ብዬ አላስብም ቴክኖሎጂ በርግጥ በጎጎን እንዳለው ሁሉ መጥፎ ጎን እንዳለው ግልጽ ነው ቴክኖሎጂን በጣም ኮንትሮል ማድረግ ካልቻልክ ቤተሰብን ትዳርን ሊበትንብ ይችላል እናንተ በሷ ሐሳብ ላይ ተስማማላችሁ ወይስ የራሳችሁ ሐሳብ አላችሁ ኮሜንት አድርጉ ወደ ሌላ ቪዲዮ እናልፋለን ከድብቅ ፍቅረኛዋ ጋር በመተባበር ህጋዊ ባሏን በስለት አንገቱን በመቁረጥ ገድለው አስከሬኑን መጸዳጃ ቤት ውስጥ የከተቱት ግለሰቦች በእድሜ ልክ እስራት ተቀጡ በምዕራብ አርሲ ዞን ነሰቦ ወረዳ ልዩ ቦታው አዳማ የተባለ አካባቢ ደሳለኝ ቀንደባና ስኳር ያልዩ የተባሉ ጥንዶች በትዳር ለበርካታ ዓመታት እንደኖሩና ልጆችን ማፍራት ችለዋል ጥንዶቹ ተያይተው በጋራ በወሰኑት መሰረት በሚስት ስኳር ያልየ ፈቃደኝነት ባለ ደሳለኝ ቀንደላ ሁለተኛ ሚስት እንዳገባ ፍቃድ አግኝቶ እንደነበር የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ከድር ጀቦል ለብስራት ሬዲዮ ተናግሯል በዚህም ደሳለኝ ቀንደላ ከአዲሷ የትዳር አጋሩ ጋር የተሻለና ኢኮኖሚም ደና ገቢ ያገኘ ሲመጣ ሚስት በኔ መልካም ፍቃድ
ትዳር ነውና ሌላ ሴት ያገባው ይሄን አድርግ ይሄንን አምጣ ያለች እንደምታስቸግረው በተገኘው ማስረጃ ተረጋግጧል በዚህም አንድ ኩንታል ቡና መሸጡን ተከትሎ ለኔም ሆነ ለልጅህ ልብስ ያስፈልገናል በማለት ጥያቄ ብታቀርብም ባል ሌላ ህይወት በመጀመሩ ለጥያቄው ተገቢ መልስ ስላልሰጣት በመካከላቸው ግጭት ተፈጥሯል የባንዲ እንዳለ ሚስት ከተሰወረ አንድ ግለሰብ ጋር የፍቅር ግንኙነት መጀመራን የሚናገሩ ዋና ኢንስፔክተር ከድርጅቦ ወደ ተከሳሹ ሱካሪ አልዩ ህይወት የገባው ሰው ግን የተለያዩ ምክሮችን በመለገስ ወደ ሌላ አቅጣጫ እንዳታመራ ማድረጉን ገልጿል ይህ ግለሰብ ህጋዊ መንገድ ስራራቸው ከባለቤቷ ጋር አለመፍረሱን አስታኮ ባሏን ብታስወግድ እሷ የንብረት ተካፋይ እንደምትሆን በማሳመን ድርጊቱን ለመፈጸም አመቺ ጊዜ ሲጠባበቁ ነበር በዚህም ጥር 21 ቀን 2017 ዓ.ም ሁለተኛ ሚስቱ ባጋጠመው በሌለችበት አቅደው ተዘጋጅተው ለሊት 10 ሰዓት ላይ ሱካሪ አልዩና ለጊዜ የተሰወረው ግብረ አበሯ ጋር በመሆን በእንቅልፍ ላይ ያለው ደሳለኝን በስለት ቢላዋ አንገቱን በመቁረጥ ደሙን በጥንቃቄ ቤት ውስጥ እንዳይፈስ በማድረግ አስከሬኑን ሽንት ቤት ውስጥ እንደከተቱ ተረጋግጧል ከአራት ቀን ቆይታ በኋላ ጥር 25 ቀን 2017 ዓ.ም የደሳለኝ መስወርን ተከትሎ አዲስ አበባ ለቤቱና የአካባቢው ነዋሪዎች ለፖሊስ ባደረጉት ጥቆማ መሰረት የተዘጋው ቤት ተከፍቶ ሲፈተሽ የደሳለኝ አስከሬን ከመጸዳጃ ቤት በመውጣት ፖሊስ በጥንቃቄ ለምርመራ ወደ ሆስፒታል መላኩን ገልጿል ፖሊስ ሱካሪ አልዩን በቁጥጥር ስር አውሎ የምርመራውን ሲያጣራ የወንጀል ድርጊቱ ከተባባሪዋ ጋር መፈጸሟን በመናገር ድርጊቱንም ለምን ለመፈጸም እንደቻለችም ለፖሊስ ታስረዳለች ፖሊስም የምርመራ መዝገቡን በአስከሬን የምርመራ ውጤትና በተለያዩ ማስረጃዎች በማጠናከር በከባድ የሰው መግደል ወንጀል ክስ መስርቷል የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ጥቅምት 21 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሱካሪ አልዩና ለጊዜው ያልተያዘው ተባባሪዋ ሰውን ለመግደል አስበው አቀደውና ተዘጋጅተው በስለት ቢላ በጭካኔ በተሞላበት መንገድ ሰው መግደላቸው እጅግ ጨካኝ ነውረኛና አደገኛ መሆናቸውን በማረጋገጡ በእድሜ ልክ እስራት እንዲቀጡ መወሰኑን የምህረት ታደሰ መረጃ ያመላክታል በእድሜ ልክ ጽኑ እስራት ተቀጥተዋል ግን በጣም የክፋት ዘመን ላይ በቃው ኢየሱስ ክርስቶስ በቃ ጭከን ያለ የአረመኔነት ዘመን ላይ ደርሰናል ከፍቅረኛዋ ጋር ሆና የገዛ ባለቤቷን ማለት 80 ባሏን ማለት ነው በቃ ትክክለኛ ያልተፋታችውን ባሏን ገላ ከዛ ስክሪንሽን ተበይ ከተማና ይቀፋላ ሲወራ ራሱ ይቀፋላ ዝም ብለን እንዲው ብንቶ ይሻላል ጋይስ ለማንኛውም ወደ ሌላኛው ቪዲዮአችን እናልፋለን እንግዲህ ሰሞኑን ሁላችንም እንደሰማነው አርሲ አካባቢ በጣም ከፍተኛ የሆነ የኦርቶዶክሶች እልቂት ተፈጽሟል ኦርቶዶክሶች ላይ ጥቃት ተፈጽሟል ይህ እንግዲህ የሁላችንን የሚመለከት ጉዳይ ነው አንድ ሃይማኖት ላይ ትኩረት ያደረገ ጥቃት በበዛ ቁጥር ሀገሪቷ ራሱ ከባድ የሆነ ችግር ውስጥ ልገባ ትችላለች ይሄ ህዝብ የሆነ ሰዓት አምቆ የተቆጣ ቀን ከባድ ነው ማንም ሊመልሰው አይችልም ለማንኛውም ይሄንንም አስታኮ እንግዲህ በረከት ተስፋዬ በጣም የሚገርም መልእክት አስተላልፏል እስኪ ቪዲዮውን አይተን እንመለስ ይሄንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው እስቲ ሁላችሁም አስቡት እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ ምን ያህል አመጽና መጠላላት መገረድ እንደሚመጣ ታውቁ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን እግዚአብሔር መልስ ይሰጠናል ሁላችሁም ጸሎት አድርጉ ነው ስንባል ነበር ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል የሁሉ ሰው እኛን የሚከተለን እናስተላልፈው ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገው ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን ይሄንን ቪዲዮ ለቻናላችሁ ታያል ሰው ላኩልኝና ሼር ሪፖስት ኮፒ ሊንክ አድርጉት አመሰግናለሁ እንግዲህ ሁላችሁም ይህ ቪዲዮ እናንተ ጋር ሲደርስ ለሚመለከተው አካል እንዲደርስ በጨዋነት ይሄንን ቪዲዮ ሼር ያደርጋችሁ አድርሱት እንደሰማችሁት ነው በረከት በጣም ትክክለኛ መልእክት ነው ያስተላልፈው እንግዲህ በዝቋላ ሰምተናል አሁን ደግሞ በአርሲ እየሰማን ነው ማለት በቃ ላይክ ሚቆም ነገር አልሆነም የኦርቶዶክሳውያንን የማጥቃቱ ዘመቻ ሚቆም ነገር አይደለም እንደምታውቁትና አባቶችን ህፃናት ሳይቀር እየተገደሉ ነው ያሉትና በጣም ያማል ልብ ይሰብራል እውነት ለመናገር ግን እኛ ወደ ፈጣሪ አቤት እንላለን ግን እዚህ ጋር ያለን ሰዎች ደግሞ ይሄ ጉዳይ የሚመለከተን አቅም ያለን ስልጣን ያለን አባቶቻችንም እንዲሁም የመንግስት አካላት ሁላችሁ ይሄ ጉዳይ በትኩረት ሊታይ ይገባል ምክንያቱም ይሄ ያደረ ሲመጣ ነገ ሌላ መዘዝ ይዞ ሊመጣ እንደሚችል መቼም እኔ ሳልሆን እናንተ ከኔ በላይ ጠንቅቃችሁ ይሄን ታውቃላችሁና ሁላችሁም ይሄን ቪዲዮ ለሚመለከታቸው አካላት ሁሉ እንዲደርስ ሼር አድርጉት የኦርቶዶክሳውያን ሞት ይብቃ ነው ቤተሰብ ታይሳን ማነው ሰሚራ ታይሳን ጥሩዳ ልምምድን ፍጥነቴን ጥሩዳ ንፍሮ ላንፈረልሽ እናቱ
አብሴት ይረካው እንጀራት ይንጋገራ እኔና አንቺ ስትመጪ እንደደብዳ ይደክምሻል አንቺ እኔና ወንድ ልጅ ተባላ ባሏ አሁን አስዋጁታ የታመሻሽ ከማን ጋር ነበርሽ ቀነሽ ቡና ፊልኝ እቺን ማግባት ገባር ቢስ ወንድሜ ሳሚራ አንቺ ጎበዝ ነሽ እሺ ቀጠልቲ ፍጥነታለ ታክቲክ እንጀራ ጎበዝ ቀጠሊ አሁን ላይ ባይዘው ማለት ሴቶችን እንደዚህ ኢጃብ አርገው ምናምን ስታይ እንዳትነቅ እኔ ቲክቶክ ላይ የማይሆን ነገር ሳይ በቃ እነዚህማ የሆነ ሰዓት አንዱን ወንድ ያሸማቀቁታል ብዬ ነው የጠበቅኩ ያለው ደፋሪ ወንድ በበዛበት ዓለም ላይ የኖርሽ ራስሽን ለመጠበቅ ኮንፊደንስሽን ከፍ ለማድረግና እንደዚህ መሆን ደስ ይላል ወደ ቀጣይ ቪዲዮ እናልፋለን ደም መፍሰስ ሰለቸን ይህ ፖለቲካ ሳይሆን ሰብአዊነት ነው ሲሉ ብፁዕ አቡነ ናትናኤል ተናገሩ ዛሬ ብፁዕ አቡነ ናትናኤል በሰጡት ጠንካራ መልእክት ታዲያ በሀገሪቱ እየታየ ያለው ሰቆቃ እንዲቆምና እንዲሁም ደግሞ የህዝቡ የሰላም ጥማት እንዲሟላ በጽኑ አሳስበዋል የሰው ልጆች ደም በከንቱ መፍሰስ መቆም አለበት እረፍት እንፈልጋለን ሀገራችን እረፍት ይፈልጋል ሰላም ይፈልጋል እርቅ ይፈልጋል እረፍትን መፈለግ ሰላም መሻት እርቅ መፈለግ አብሮ መኖር ማለት ፖለቲካ ሳይሆን ሰብአዊነት ነው ሰው መሆን ይቀድማል ሲሉ ተደምጧል ደከመን ብዙ ጊዜ ሰማን ሞት ሰለቸን ብዙ መፍሰስ ሰለቸን ይበቃናል ይብቃል ይበቃ ይገባል ወገኖቼ መተሳሰብ ይሻለናል ሲሉ እንግዲህ ዛሬ ጠንከር ያለ የተባለ መልእክት ብፁዕ አቡነ ናትናኤል ተናግረዋል እናንተስ ስለ አቡነ ናትናኤል ንግግር ምን ተላላችሁ ሐሳባችሁን አጋሩ እግዚአብሔር አምላክ መልሱን ይስጥ ደስ የሚል ዜና ለመስማት አንዳንዴ ልባችን ይፈልጋል ግን ምን ሰማው ዜና ያሳምማል ያደማል ያስለቅሳል በየትኛውም ቤተ እምነት ብትሆን ሰው ሲገደል ሊቀር ሊል ይገባል እኔስ ወደ ቀጣይ ቪዲዮ እናልፋለን ቤተሰቦቼ እቺ ልጅ ተመልከቷት በጣም የሚገርም ነው ሁሌ በቀልድ ነበር የማቃትና ዛሬ ቁም ነገር ስታወራ ሰርፕራይዝ ነው የሆንኩት በጣም እግዚአብሔርን ነው ምላችሁ ለምን ሁሌ ሲቀልድ መጣቁት ሰው አንድ ቀን ቁም ነገር ሲያወራ ቁም ነገርም ታቃለ እንደሚያስብል ነው ለማንኛውም እጅግ በጣም ጠጠር ያለ መልእክት አስተላልፋለች አዳምጧት ጋይስ የሆነ ነገር ልንገራችሁ ማለት ነው ላስት ዊክ መኪና ተበላሸችና ጋራጅ የሚሰራው ልጅ ጋር ስደውልለት ይዘሻት ነው ያለኝ ማለት ነው ከዛ ይዤው ሄድኩኝና እኔ ያሰብኩት ምንድነው ከስራ በኋላ ይዤው ሄድኩኝ እዛው ወዲያው ይጨርስልኛል ወዲያው መልሳለሁ በንጋታው አልስተጓጉልም ላይፍ ይቀጥላል ነው ያሰብኩት ከዛ እዛው ቆመ ትንሽ አያትና አይ ነው መቆየት አለበት ፓርት ኦርደር መደረግ አለበት በቃ ሂጂና እደውልልሻለሁ መሽመተሽ መውሰድ እንዳለብሽ አለኝ ማለት ነው ከዛ እኔ ደግሞ በቃ ብዙ ፕላን አለኝ ምናም መስተጓጎል አልፈለኩኝም ከዛ እሺ መች ነው የምትሰጠኝ ካልሆነ አሁን ልጠብቅ ጊዜ አለኝ ምናም ብለው ነው አይሆንም የማይሆን ስራ አልሰራም በቃ አሳውቅሻለሁ you have to go I'm sorry በቃ ምናም ነገር አለኝ ማለት ነው ከዛ ወይኔ በቃ እኔ ማስበው ነገ ከነጎዲ ያስኳቸው ቀጠሮች የሚሄድባቸው አፖይንትመንቶች ምናምን አሉኝ እነሱ ተስተጓጎሉ ወይ ደግሞ እንዴት ነው ማረጋው ምናም ነገር ነውና ከዛ እሺ አልኩኝ በቃ ወደ ቤት ተመለስኩና እየተመለስኩ ምን እንደማስብ ታውቃላችሁ አሁን የኔ መኪና ፓርክ ተደርጋ ቆማ ነው መሰራት ያለባት ችግሯ ኤቭሪቲንግ ዳያግኖስ ተደርጎ ምናምን ነው መሰራት ያለባት እቃ ፓርት ኦርደር መደረግ አለበት ምናምንና ብዙ ጊዜ እግዚአብሔርን በህይወታችን እንደዚህ ነው ብዙዎቻችን ልክ እንደ መኪና ፓርክ መደረግ አለብን ለመሰራት በቃ በሮች መዘጋት አለባቸው መቆም አለብን ሁሉ ነገራችን ለመስተካከልና አሁን እዛ ጋር ቆሜ የኔ መኪና ቆማ እየተሰራች ቆሜ ያሰራው ብዙ መኪናዎች ያልፉኝ ነበር ማለት ነውና ህይወታችንም የሆነ ሳለ ስንቆም ብዙ ሰዎች ያለፉን ይመስለናል ህይወት ያመለጠን ይመስለናል ከኛ ይበለጡ ወይኛ ወደ ኋላ ይቀረን ምናምን ይመስለናል ግን ልክ እንደዛሽ መኪና ቆመን መሰራት አለብን መካኒኩ መኪናው አስር ለሰው እስከማይታይ ደረጃ ድረስ መኪናው አስር ገብቶ ከስር መሰረቱ ችግሯን እንደሚሰራው ሁሉ እግዚአብሔርም በእኛ ልብ ውስጥ ሰው የማያየው መንገድ ገብቶ በህይወታችን ውስጥ በቃ በሁሉ በሰውነታችን ውስጥ መስራት ያለበትን ነገር ፓርክ መደረግ አለብን ቆመን ነው መሰራት ያለብንና ይሄን ነገር ሪላይዝ አለኩኝና ፓርክ ተደርጋችሁ ኮሎ ዶንት ወሪ ተሰርታችሁ ጨርሱ ትንቀሳቀሳላችሁ ልላችሁ ፈልጌ ነው ባይ እኮ ያስደንቅም ታዳ ጋይስ እግዚአብሔርን ማለት እኔ ከማልጠብቀው ሰው ማልጠብቀው አይነት እይታ ነው የመጣብኝ ማለት ነው እቺ ልጅ ሁሌ ስትቀልድ ሁሌ አባባሎች ለምን እንዲሆኑ ምናም ያለች ሙድ ስትይዝ ምናቃት ልጅ ፓርክ ተደርገ እየተሰራ ሊሆን ስለሚችል በቃ አትቾክል በኢየሱስ ይሄ እኮ በቃ ማለት አንድ መጽሐፍ የሚወጣው ሐሳብ እኮ ነው ጋይስ እግዚአብሔርን እንዴ ትክክል በቃ ይሄ በጣም ዲቴል ማየት የሚችል ሰው ኮቺ ልጅ ይሄን ቪዲዮ ደግሞ ቢሰማው ማለት ነው መጽሐፍ መሆን የሚችል አይዲያ እኮ ነው እግዚአብሔር አምላክ አንዳንዴ እኛን በህይወታችን ውስጥ ፓርክ አድርጎ የሚሰራበት ታይም አለ እዚህ ጋር ቆይ ቁም እዚህ ጋር ልስራብ በቃ አንተ ዝም ብለህ ነው እየሮጥክ ያለው ምክንያቱም የሆነ ሰዓት ገደል ልገባ ትችላለህ ገባ የሆነ ሰዓት ፍሬንም ቢሊል ይችላል የሆነ ሰዓት ፍሪ ሲሆኑ ሁሉ የሆነ ነገር ሀፕን ሊያደርግ ይችላል ጭራሽ መኪናው ከቁጥጥር ውጭ ሊወጣ ይችላል የሆነ ሰዓት ያ እንዳይሆን ፓርክ አድርጌ ልሰራ ይገባል ትንሽ ልትበስል ይገባል ብሎ አንድ ቦታ ላይ ስታክ
ልታረክ ትችላለህ እና በህይወት ውስጥ ደግሞ በዛ ሰዓት የሆኑ ሰዎች እየመጡ ገራጅ ውስጥ እየተሰሩ ይወጣሉ የሆኑ መኪና እየመጣ የተሰራ ይወጣልና እነዛ ደግሞ ገብተው በወጡ ቁጥር በቃ ወይኔ ከሌኮ እዛ ደረሰ ከሌኮ በቃ አለፈለት እኔ ብቻ ቆሜ ቀረው እንላለንና ታዲያ መጽሐፍ አይሆንም አረ በስመ አብ ማርያም ትችያለሽ በኢየሱስ እና ደግማችሁ ስሙት ካንቺ ቁም ነገር አልጠበኩም ግን በጣም አሪፍ ነው አንዳንዴ ቁም ነገር እንደዚህ መልቀቅሽ የምር ትችያለሽ ያስብላ ብዙ መኪናዎች ነበሩ ብዙ ቤቶች ነበሩ ብዙ ንብረት ነበር ብዙ ሞተር ሳይክሎች ነበሩ እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው ሁሉ ነገር በአንዴ ሲመጣ ማስቸጋሪ ነው ማስተራብነት እንግዲህ አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ መኪናውን የሆነሳለም ሲያቆምና ሞተር ሳይክሉን አስነስቼ ሄዳለሁ እግዚአብሔር አይቶ ይህ ገንዘብ ሊያጠፈኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው ሀብቱ ተረጋጋ መስማር እንዲይዝ አደረገ ማለት ነው ሀብቱ ተረጋጋ ስላችሁ መኪናዎች ቤቶች ሞተር ሳይክሎች ብዙ ንብረት በአንዴ ዜሮ ሆነ አው ዜሮ ሲሆን ቤት ገባው ዜሮ ሆነ በአንዴ ቤት ገባውና ያው ከስሬ ማለት ነው ምንም ነገር የለም ባዶ ነው በኔ ምክንያት ቤተሰብ አንገት ደፋ ወንድሞቼን አንገት አስደፋው እናቴን አባቴን አንገት አስደፋው እኔም አንገት ደፋው እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ ከተማ እየወጣው ከጓደኛ ጋር ሻቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው ለብሳችሁ መውጣት ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ ሸጣለሁ ሱሪ 50 ብር ሸጣለሁ ጂፓስ ሸጣለሁ አልጋ ሸጣለሁ ሁሉ ነገር አለቀና ግራ ገባኝ በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረው ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልቶ ከጨረሱ በኋላ 50 ብር ምን መጠቀም እንደሚችል በደንብ አጣርቼ ሻይ ቡና ጣጥሶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ ያንን መክፈል አልችልም 50 ብር ብቻ ናት ያለች እሱንም ልብስ ሽጬ ያመጣሁት ማለት ነው በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩ ቤት ገባው ቤት መኖር ጀመርኩ ለአንድ አመት ከየት ወርጄ ነው ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበተነው በዛ ሁሉ ስቃይ ውስጥ ያለው ተስፋ ቆርጬ ቤት ተደብቄ ያለው በካንሰር ታመምኩ ኢማጂን በእንቅርት ላይ ጆሮ ደግ አሁን ደህና ነኝ እኮ እግዚአብሔር ይመስገን እሺ ጨርስልኝ ጓጓው በእናትህ በካንሰር ታመምኩ በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ ኢየሱስ ይሄ ቪዲዮ ላይ አይቆረጥም ብዬ ከእግዚአብሔር ጋር አረ በስመ አብ ማለት እግሩ እንዲሁ ነው የዳነው ማለት ነው በፈጣሪ ሚራክል ግን የሰው ልጅ ውጣ ውረድ አይታችኋል አሁን ያለውን ነገር ነው ምናየውና ትላንትና ግን በምን አይነት ውጣ ውረድ ላይ እንዳለፍሽ እግዚአብሔር ነው የሚያውቀው ማንንም አያውቅም ዛሬ ላይ የከፈልከውን ዋጋ አንተና እግዚአብሔር ብቻ ሰላም ናችሁ ሰላም ነው ለሰፈሩ አዲስ ነኝና ሱቅ ምኑ ጋር ነው ያለው በዚህ ጋር ጥፍ ያለ ለዚህ ጋር አንቺ ምን ጅዝብ ያለ ሰው ነው በጣም ሰማሽ ለገባው ያለ ሰው አረ ጀለስ ደብሯታል መሰለኝ ራሱ ተፈራው አራንቺ ጀዝባ በረኪና አስራ ብሎ ነው ገመድ ገዝቶ ምን አውቄለት እንዴ አረ ይልሽ ከይዙ ከባድ ነው መሰለኝ እኔ በጣም ከባድ ነው ወንድ ቤት ታዲያ ሁሉ ነገር ምንድነው ይሄ ልብስ ማጥበበት ነው ይሄ ደግሞ ማስራበት ይሄ ደግሞ በረኪናውን መከፍተበት እንዴ ለምንድን ነው ግን ክፉን የምታስቡት የሁላችንም ማይንድ ነው የሆነ ሰው በረኪና ከያዘ በቃ መርዙን ጠጥቶ ሊሞት ነው ገመድም ከያዘ በቃ ታንቆ ሊሞት ነውና
ያበሻ አይምሮ ሲጀመር ከክፉ ውጪ ነው የሚያስብ አይመስል ደግ ደጉን እናስብ የሚለው ፊልም ላይ ብቻ ነው የሚመስለኝ ሩታ ምንድነው እንደሚያስለቅቃት ተመልከቷል አንዳም ሲርቦ ሙቀ ያለቅሳል ጋይስ ተገረዘ ብላኮ ነው እንደዚህ የምታለቅሰው ሲገረዝ ያለቀሰ ስታየው መቆጣጠር አልቻለችም እንባዋን ማለት ይሄ ሰው ተፈጥሮ ነው ሰዋይቱታ እናትነት ከባድ ነው እናትነት እውነት ነው የሚባለው ለዚህ እውነተኛ ሰው ያለው ተወልዳያችሁ በቃ ማርቀስ የለም እንግዲህ እናትየው ናቸው ይዘውት የገቡት ማለት ኢማጂን እንግዲህ እናት ስትሆኑ ፊሊንጉን ታቁታላችሁ እኛ ወንዶች ይሄንን ልንረዳው አንችልም ለልጁ ሲል ዝቅ ብሎ የሚኖር በጣም ብዙ ጀግና አባት አለ ይሄ አይካድም ግን ይሄ ደግሞ የእናት አንጀት ደግሞ በቃ እንግዲህ ሲገረዝ አለቀሰ ብላ ስፍስፍ ብላ ስታለቅስ ኢማጂን ሩታን ሁላችሁም ታቋታላችሁ ግን በቃ እንዲህ ነው እናትነት ይሄንን ቪዲዮ ደግሞ እንግዲህ ሚስጥሩን ሁላ ለጓደኛው ሄዶ ለሚዘረግፈው ጀለስ ትልኩለታላችሁ አንቺም በተመሳሳይ ሚስጥርሽን ዝም ብለሽ አታዝረክርኪ ይሄን ቪዲዮ ስም ይጠቅምሻል ሚስጥር ሁሉ ለሰው አይነገርም ሁሉ ሚስጥር ለሰው አይነገርም ማለት የፈለገ ብንቀራረብ የፈለገ ጓደኛ ብንሆን በቃ መስመር አለ ለራስ የሚባል ሚስጥር አለ ለራስ የሚታው እኛና እኛ የምናውቀው ሚስጥር ምናልባትም ደግሞ ማወቅ ካለበትም ሊያቀም ይገባው የህይወት አጋራችን ብቻ ይሄንን የምናረጋው ሆዱ ማይገኝ እንትን ማይባል ሰው ስለሆነን ሳይሆን ራሳችንን ስለምናከብር እንግዲህ ለባልሽ ወይም ለሚስትህ ካልሆነ በስተቀር ዝም ብለ ያገኘውን ሁሉ ለሰው አትንገር ነው ፖይንት የቅድሟን ሴት ታሪክ ሰምታችኋል መቼም አብራት ስትበላ ስትጠጣ የነበረች አብራት ስታፈጥር የነበረች ሴት ባሏን ቀምታባት ከነ ልጆቿ እሷን ነፃ ገንዘብም ሳትይዝ ምንም ሳትይዝ ድንገት ከሀገሩ ተባራለች ከዱባይ ማለት ነው ይሄንን ታሪክ የሰማ ታዲያ አጠገብ ያለ ሰው ምን አይነት እንደሆነ አታውቅም ለዛ ነው ሰው ሲጸልይ እንደዚህ ይላል እግዚአብሔር ሆይ ጠላቶቼን እኔ ጠብቃለሁ ወዳጆቼን ግን አንተ ጠብቅልኝ ነው የሚባለው ምክንያቱም በወዳጅ ነው የምትጠቀው ቱዴይ ኢዝ ኤግዛም ዴይ ሁላችሁም ወረቀት ታወጣላችሁ ከላይ ስማችሁና ቁጥራችሁን ጽፋላችሁ ምንድነው እኔ ቤተሰብ ይቆጣኛል ወረቀት መገንጠል አልችልም ከዚህ የሚሰጠኝ ሰው ካለ ወረ አረ ይቆጣል ይገርፋል ምናምን ወረቀቱን አስገነጥም ነው ይገርፉሻል ለጀትና ለመርከብ ሲና አይቆጡም አውጣ ይቻላል ዛሬ ሌት ዘ ኤግዛም አንተ ጸጉርን ተቆረጥ ብያል ነበር እንዴ ንቀት ነው ተቆረጥ ብያል ነበር ወይ ይሄ ንቀት ነው ፋሽን you are disqualified ውጣ ምንድነው ይኸውላችሁ ይሄ ለእናንተም ጭምር በፈተና ሰዓት መኮረጅም ሆነ ለመኮረጅ መሞከር ዲስኳሊፋይድ ያስደርጋችኋል አምባገን ድርግ ሁለተኛ ለጻፍ ሸታተነበብም ትንሽ ይነበበልኩ አረ ለኔ ነው ያልተነበበኝ ውጪ ተባያም ቲቸር ጨርሻለሁ ጨርሽ ታይምስ አፕ አረ ቲቸርን ያልጨረስኩም ወንደር ላይ ልትወራ ጨርሰ ለሴቶች ይሁን አረ ቺክኔ መጨረሻ ላይ ተናገር ጋር ነገር ግን ቅኔ ናት የምር ማን ሴቶች ከጨረሱ ወንድ ባይጨርስም ችግር የለውም አይነት ነገር ነው ኤኒዌይስ ግን እናንተ ምትሉትን በሉ ወደ ቀጣይ ቪዲዮ ባል ሚስቱን ሸውዶ ጭፈራ ቤት ይገባል ሲጋት ያበሽና ስክር ጥንብዝብዝ ብሎ ይወጣል በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል በሚቀጥለው ቀን ጠዋት ከንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር ገረመው በቃ ሚስቴ ገደለችኝ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትግር ገጥሟል እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል ግራ ገባው እንዴ ሚስቴ ናት ይሄን ያደረገችው እንዴት አላካበደችም ብሎ ተገረመ አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ በሚስቱ የተጻፈ አጭር መልእክት እንዲህ ይላል የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ ዋ ሳትበላ እንዳትሄድ ባል አሁን ተደነጋገረ እየተደነ
እየተጨነቀ ወደ ታችኛው ክፍል ወረደ። የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። አረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበር። በሩን ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪኝ፣ እኔ ባለ ትዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳን መቆም መቻል ነው። ዛሬን ለነገ ኑር። መልካም ጊዜ። ዋው ባል የዓመቱ ምርጥ ባል ትላለህ። ሰክሮ ራሱን ስቶ እንኳን የገዛ ሚስቱ ልብሱን ልታወልቅለት ስትል አትንኪኝ እኔ ባለ ትዳር ነኝ ይላል። ሌላ ሴት መስለው ማለት ነው። እንግዲህ ራሱን ስቶ ሰክሮ። ለዛ ነው ጧት ያኔ መሰለ ፍቅር የኔ ፍቅር እታች ምግብ አስቀምጬልሃለሁ ብላ ሳትበላ እንዳትውል የሚለው ሰክሮ ያደረባል። ዱላ ነው የሚጠብቀኝ ጧት ብሎ ሲጠብቅ ፍቅር የጠበቀው ለዛ ነውና ራስህን ስተህ እንኳን ለሚስት ታማኝ ከሆንክ በቃ አንተ የእውነትም ወንድ ነህ አባቴ። ምን አይነት ታማኝነት ነው? የእውነተኛ ታሪክ ከሆነ ማርያምን በቃ በኢየሱስም በጣም ነው ያስደነቀኝ። izgo qismi በአደባባይ ወንድሜ ማን ጋሼ ማሌ ማሲን ቆላዬ ማሽቁም እንጥርጥር ስትጀደ ነገታ ወንድሜ ምንድነው እሱ አደባባይ ዱመጥባቴ ባርዛፊ ነቀነቃ ጅርተሞ ምንድነው እሱ ቦርቲንኬ መሬት ነው ቁመቲንኬ መሬት ነው እንቲኒንኬ ነጥብ ሌላ ነገር ትድበ ወይኔ ጸግ ኢዚ አያምርብም አይመጣው እውነት ነው አያምር ኢዚ እግዚአብሔርን አይመጣው ከነዚህ ቆዱ ጸባላ ደሚ ቻርቲ ኦኪ መስጊድ ሂድስቲ ግደለም ኦኪ ቆዲ ወጥም ባይዘወይ ማን ነው ጋይስ አይመጣውም ያለው እውነቱን ነው። አሁን ይሄ በዛ ቅርጽ በዚህ ድሜ ማን እንዲሞን ለበስግጥ ፍምስ በሚለው ከሆነ እኔ አልስማማም። እግዚአብሔርን አልስማማም። አይነፋም